ይሄ ሰው የድጋሚ አዲስ መተት አዲስ ድግምት ሁለቱም የሚለያያቸው ነገር የለም ሰርቷል። ይሄ ነገር ማለት ነው የሚቋጨው ሰውየውን በመግደል ጠንቋዩን ሰውዬ በመድፋት ነው። ሄርሜላ ሌላ ድግምት አሰርታለች። የመጀመሪያው ሳይካች በዛኛው ላይ ሌላ ድግምት አሰርታለች። ናቲን ክደዋለች በሚያሳዝን ሁኔታ። በዚህ ልክ ግን ይሄ ጠንቋይ ሊያታልለን አይገባም። ስማርተና ጠንቋይ ነው እኔ ካዳችሁኝ። እሺ እንዴት ትክዱኛላችሁ? እኔ አንተ ተረጋጋ። አልካርን እኔ በግና ፍየል እኮ 20 ሺህ ብር አውጥቼ ነው ሩታና አብርሽን አንድ ለማድረግ ጠንቋይ ቤት የሄድኩት። እምነቴን ክጄ ሀገሬን ክጄ ቤተሰቤን ክጄ እንዴት እንደሆንኩ ታውቃለህ? በዛ ቪዲዮ ከተማው ላይ እኔ መንቀሳቀስ አቅቶኛል። ይሄ ጠንቋይ ያለበት ቦታ ታስረዳ እንዴ? ስማኝ፣ ይሄ ጠንቋይ ያለበት ቦታ ሄደ ታመጣዋለህ እና አንይዳ ታመጣዋለህ እና ሄደን እናመጣዋለን። እሺ ሰላም ውድ የናቲ ግሬስ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። ውሎ እንዴት ነበር? እናንተ ጋር? እኔ ጋር አሪፍ ነበር እና ዛሬ በጣም በሚያሳዝን ክደት ነው የተገኘነው። በጣም ተክደናል። ጠንቋዩ በቃ በጣም ክዶናል። በቃ መችስ በጣም ከባድ ነው። ብቻ እንዲህ ያደርጋል ብዬ አልጠበቅኩም ነበር። ናቲ ነግሮኝ ነበር። ጠንቋዩን ማመን ቀብሮ ነው የሚባለው ነገር እውነት ነው። ሄርሜላ በጣም ብር ገብራለት ትልቅ ብር ከኛ ሚሻል ብር ብዙ በግም ምናምን እየወሰደች ብዙ ሰው ጥቆማ ደርሶናል እና በጣም በቃ ተክደናል። እኛ እንካዳለን ብለን በዚህ ደረጃ አልጠበቅንም ነበር። ብቻ ከጠንቋይ እንደዚህ አይነት ነገር የሚጠበቅ ነገር ነው። እኔ ነኝ ስህተተኛው፣ ጠንቋዩን ማመኔ እኔ ነኝ ጥፋተኛው እና በጣም እኔስ እኔ ነኝ ችግር የለም። እኔ ብቻ ናቲ እየነገረኝ ነው ስለ ጠንቋዩ ነገር። ታምነዋለህ ወይ? እኔ ለምን ረጅም ዓመት ከጠንቋዩ ጋር ስለሰራው አምነዋለሁ ብዬ ነበር ያሰብኩት እና ብቻ ሰው ማመን ቀብሮ ነው ይባላል። ግን ደግሞ ይሄ ጠንቋይ እንደዚህ 10 ዓመት ከ10 ዓመት በላይ አንድ ላይ የሰራሁት ሰውዬ እንደዚህ ያረጋኛል ብዬ አልጠበቅኩም ነበር። ብር ማያት ያለውን ሰው የለም ተታሏል። ብቻ በዚህ ደረጃ በጣም አልጠብቀውም ነበር እና በጣም አዝኛለሁ ዛሬ በጣም። አሁን ናቲ ሲሰማ ምን እንደሚለኝ አላቅም። ብቻ እኔ ይስማ አላቅም። አሁን ሄርሜላ በጣም አታለዋለች ይሄን ጠንቋይ እና ምን ሄድበት ይሆናል ጠንቋዩ ጋር። ሩታና ደግሞ አብርሃም በድጋሚ ሳይጣሉ አይቀርም። በቃ አከትፈዋለሁ ብሎ ነበር እሳቸው። አሁን ድጋሚ የታሰረውን መተት አልፈሰቦች ናቲ ያንን ብር እንዴት መስዋዕት ሆኖ እንዳመጣው እኔና ፈጣሪ ነው የምናውቀው። ያ ምንጣፍና በግ ለመግዛት ስንት ጉርጋድ ፈንቅሎ እንትን እንዳለ እኔ ነው የማውቀው። ኬት እንዳመጣ እኔ ነው የማውቀው። እና በጣም በቃ ለፍቷል። ይሄን ብር ለማምጣት ያልገባበት ቦታ የለም። ያልገባበት ጉርጋድ ያልገባበት ቦታ የትም የለም። ስንት ሰው አበድሩኝ እያለ ፊት እየነሳው ለነሱ መስዋዕት ብሎ ያልገባበት ቦታ የለም። እና ምን ልላችሁ ነው ይሄ ጠንቋይ ጋር በጣም አጭበርብሮናል። እኔ አሁን ናቲ ጋር ደውያለሁ እመጣለሁ ብሎኛል። እስቲ እኔ ይወቅ አላቅም ጠንቋዩ እንዳጭበረበረን ይወቅ አላቅም። እኔ እንጃ። ካወቀም እኔ ላይ ነው ጓሚለው በእርግጠኝነት። ለምን ብትል የጠንቋዩን ባህሪ ታውቀዋለህ ወይ? 10 ዓመት ሰርቻለሁ ብዬ በጣም ነግሬዋለሁ። በቃ 10 ዓመት ከእሳቸው ጋር ሰርቻለሁ፣ አይክደንም፣ ምንም እንደዚህ ያደርገናል ብዬ ምንም ፈጽሞ አልጠረጠርኩም ነበር። ለምን በቃ አላ 10 ዓመት የሰራሁት ሰው ጋር ብቻ ጠንቋይ ማመን ቀብሮ ነው። ጠንቋይ ነው ለራሱ ማያውቅ። እኔ በቃ አላ ከእንግዲህ በኋላ ከናቲ ጎን ነው የምሆኑ። ናቲ ተጎድቷል። በቃ አላ አንተና ጠንቋይ እኔን የምታረው ናቲ እንደዛ አይደለም። ተረጋጋ። እንዴት እንደዚህ ታደርገኛለህ አንተ? እኔ አመኜ ነበርኩ። በእናትህ ምን እንዳታተ ተረጋጋስ። በእናትህ ካሜራውን አንተ ቆይ አንተ ተረጋጋት። ምንድነው? ተረጋጋት አለብህ በእናትህ። ወይ ስትጣል እንዳለ ነው የሚጨርሰው። እሺ ቆይ አንተ ጠንቋዩም ያላችሁበት ቤት ገብቼ ጉልበተኛ ነህ ትመታኛለህ። አስረዳህ። ምንም የምታስረዳኝ ነገር የለም። ስማኝ እሺ። እኔ በግና ፍየል ይዤ እኮ ማለት ነው አንተ ነህ ብለኸኝ ነው አይደል? አንተ ነህ አይደልከኝ እኮ ላስረዳህ እንዴ። እኔንም አታሉኛል። አንተን ብቻ አይደለም እንሄድለታለን። ደግሞ ምንድነው ምን ሄድለት? አንተ ከሱ ጋር እንደ የምትሰራው አንተ አለ በግና ምንጣፍ የሆነ ነገር ታዘለት ይክደኛል ብዬ አልጠበቅኩም ነበር። ከአንተ ከሄርሜላ ጋር ስራ ጀምረሃል አንተ። እኔ ናቲ እንደዚህ አረበና እኔ እንደዛ የሚሆን ቢሆን ለምን ጠንቋይ ጋር እኔ አንድ ላይ ለምን ወስድ ነበር? እንደዛ አርግ ብዬ
አረናቲ አንተ ነህ በግ ይፈልጋል ጋቢ ይፈልጋል ብዬሃለሁ አላልኩም እኮ አላልኩም። እኔም ጠንቋዩ እንደዚህ ያደርገኛል 10 ዓመት የሰራሁት ከሰራሁት ሰው ጋር እንደዚህ አንዴ ናቲ እሺ አጠፋና እንትን አውራኛ አንዴ እንዲህ እንካስ ልንገርህ ይሄ ቪዲዮ እንካ ልንገርህና ኖርማል ነው ችግር የለም። ግንስ እንደዚህ ያደርገኛል ብዬ ጠንቋዩን ምንም አልጠበቅኩም ነበር እና በቃ እኔንም አጭበርብሮኛል። አንተን ብቻ አይደለም ያንተ አይግረም አንተን ማጭበርበሩ አይግረም። እኔ 10 ዓመት የሰራሁት ሰውዬ ሲያጭበረብረኝ ምን አለ እኔ ችግር የለም በጉንም ሼር እናደርጋለን አሁንም እንገባለታለን። ስማኝ አንተ አውቃለሁ በቃ ያንን ብር ከየት እንዳመጣው አውቃለሁ እኮ ስንት ጉርጋድ ፈንቅለ ያን ብር ለማንጣት እና አውራኝ ወደዚህ ጠጋ ብለህ አታውራኝም እንዴ አንተ? እሺ አሁን ናቲ አሁን ተረጋጋ። አንተ የለህበትም እዚህ ነገር ላይ እኔ የለሁበትም እኮ ነገርኩ። ድጋሚ እኔ አብርሽና ሩታን ልታያይ የሰራው ተረጋጋስ። እሺ በለኝ ተረጋጋና እናውራ። አንዴ እኮ እንደ ወጣት አውራ እስቲ። ኖ እኔ አላወራም። እኔ አንሰማም። ከዚህ በኋላ እሺ ስንት ብር እንዳወጡ ታውቃለህ? ለበጉ 13000 ብር ነው የገዛሁት። እሺ ጋቢው 5000 ብር ነው የገዛሁት። እኔ አላወጣለሁ። አንተ ነህ ደግሞ ይፈልጋል ብለህ ያሰ እኮ ምንም ጠንቋይ ሰውዬ 28000 ብር አውጥቻለሁ። እንሄድበታለን እኮ አንዳንዳችሁ ነው ማስቀጠቅጣችሁ። አላወጣም መቻልኩ። ይኸውልህ አንተ ነገሩ ላይ ካለህበት እኔ አንተን አስቀይማለሁ። ኖ እኔ እኮ አለው። ኧረ በእናትህ ይሄን ያህል እንዴት ትጠረጥረኛለህ? በቃ አንተ እኔ ከሰውየው ጋር በቃ ስራዬን እኮ ካንተ ጋር ነው። የዛኔው ዕለት ነው በቪዲዮ ሰርተን በቃ አቁሜያለሁ ብያለሁ አላልኩም? እኔ እንደዚህ አይነት ነገር ሲጀምር ሰውየው በቃ እኔ ማጋለጥ እፈልጋለሁ፣ ለህግ ሁላ ማቅረብ እፈልጋለሁ። እንደዚህ አይነት ሰው ለህግ ማቅረብ እፈልጋለሁ። ሰውየው አንተን ብቻ ይደላል። እንዴት ይክዳል? ካዲ ነው በቃ እኔ እንደዚህ አልጠበቅኩትም ነበረ። አሁን ያለበት ታውቃለህ? ቤታ በዚህ ሰዓት አይኖርም። እሱ በቃ አንድ ቦታ አለ ስትለው ሌላ ቦታ ነው፣ ከሀገር ይወጣል። ሰውየው እዚህ አለ ስትለው ሌላ ቦታ ነው የምታገኘው። ሰውየው የምታገኘው በቃ በቀጠሮ ነው ብያለሁ። በቀጠሮ ነው እንጂ በቃ ዝም ብለህ አታገኘውም። በቀጠሮ ነው። አሁን ለምሳሌ ዛሬ ብታገኘው አለ ባለፈውን በቀጠሮ አይደል ነው። በቀጠሮ ብዙ ወረፋ ስለሚኖርበት በቀጠሮ ነው መሄድ ያለብህ። እንዲህ እኮ በመሆን እንትን የምታገኘው ነገር የለም። በቀጠሮ ነው መሄድ። በህይወታችሁ ትልቅ ስህተት ነው የሰራችሁት። ስህተት አይደለም ሰውዬው ሄርሜላ መታ ከሆነ ንገረኝ አንተ። ሄርሜላ እንካ ልንገርና እኔ በጥቆማ ነው የተነገረኝ። በግ ምናምን ሄርሜላ ተላላኪ ያለ እሱ በግ ምናምን ሲወስድ እንትን ተደርሶበታል። እኔ ደግሞ ያ ሄርሜላ ተላላኪው ለኔ የሆነ ሰው ሹክ ስላለኝ ነው። ሄርሜላ እንትን አሁን ድጋሚ መተት እንደሚሰራ ብዙ ብር እንትን ሳትል አይቀርም። በግ ምናምን ያልወሰደችልን ነገር የለም። ያ ስለሆነ ደግሞ ሄርሜላውን ምን ማድረግ ይቻላል? አሁን በቀጠሮ እንሄዳለን እኮ አልኩ። በቀጠሮ መች ነው? የምንም ቀጠሮ የለም። እና ያለ ቀጠሮ እንዴት ነው? እሱንም እንዳለ ገብቼ ነው ማስይዛችሁ በፖሊስ። አሁን አንተ ያንተ ንጹህነትን ግለጽልኝ። አንተ ከጠንቋዩ ጋር ሆነ እኔ ላይ አሲራል ወይስ አላሰቅም? ይሄን ጥያቄ ብቻ መልስ። እኔ እምልልሃለሁ ከጠንቋዩ ጋር አንድም ነገር በቃ የዛኔ ቪዲዮ የሰራንልን ነው ከጠንቋዩ ጋር የተለያየ ነው። አንተ ነህ ጠንቋዩ ቤት ያሳየኝ እኮስ በቃ ተለያየን። በቃ ፈጽሞ ተለያየን። ቤቱን እንዴት ምን እኔ 10 ዓመት የሰራሁበት ቤት እንዴት ልረሳ እችላለሁ? አረሳሁትም አሳየው። ግን ደግሞ አሁን ላይ ከጠንቋዩ ጋር ያለን ነገር አዳምጠኝስ። እኔ ጠንቋዩን አምኜው ነበር። ሩታና አብሪሽን የታሰረባቸው እኔ ጋር የታሰረው እኔ ነኝ ድግምት ያሰራሁት ምናምን ብሎኝ ነው። አንተም ከሱ ጋር እሱ ነው ሄርሜላ ትመጣለች ምናምን ብሎኛል። ከብቷል አይደል? እኔ ደግሞ አምኛችሁ ነው በጊዜ ኩታራለ እኔ ከደሃለው ብለህ ታስባለህ? እኔ በነገራችን ላታቀኝ ትችላለህ። ከዚህ በፊት በቅርቡ ልንተዋወቅ ትችላለህ። አንተ ልጠረጠረኝ ብጠረጠረኝም አልፈርድብህም። እኔ አላምንም። እንዴት አላምንም? ማመን የለብኝም። ችግር የለም። ግን ደግሞ እኔ አብርሃም ላይ ያሉት ጓደኞች 4 እና 5 6 አሉ ከሱ ጋር ይላል። እነሱ ራሱ አላምናቸው። እኔ እኮ አይካዱ ናቸው ጓደኞች። በአንተ ቦታ ብሆን እኮ እኔም እንዳንተ ነው እንትን የሚለኝ። ግን ደግሞ እንደዚህ አይነት ማረግ ሰው አይደለሁም። እኔ ተመልሻለሁ። እኔ ከጠንቋዩ ጋር ያለኝ ነገር በቪዲዮ ነው የለቀኩት። የዛኔ የተውኩት ነገር ነው። ሙሉ ነገር ጨራርሻለሁ ነው ያለኝ ነገር ከሰውየው ጋር በቃ እኔ ወረ እምነቴ ነው የተመለስኩት። እኔ እንደዛ አይነት ነገር ቤተሰቤም አፈንግጬ ነበር ወረዛ አይነት ነገር የገባው። ቤተሰቤም ተው እያለ በቃ ቤተሰቤ ሁላ በመመለሴ ደስ ብሎታል። በቃ ጠንቋዩ ይቅርብ እያለ በቃ አሁን ተመልሼ ቤተሰቤንም ማገልገል ጀምሬያለሁ። ታንተም ጎን ለመሆን እፈልጋለሁ። ከዚህ ተምሬያለሁ። ከዚህ በኋላ ላምን አልችልም። እንዴት ላታምን? አሁን ማለት ነው የምፈልገው ነገር ይሄ ሰውዬ ያወጣሁትን ወጪ በሙሉ ይመልስልኝ። ወጪው ብቻ ሳይሆን ወጪው ማሳሰብ የለብም። ለነሱ መስዋዕት እስከሆን ጊዜ እስከ ጥግ እንሄዳለን። ከጀመር ካይቀር ከኔ ጋር ነው የምጨርሰው እስከ ጥግ። በቃ ሰውዬው 4 ልጅ እንዳለው ነው የማውቀው ቤት የሚያስተዳድራቸው።
ለነሱ ወላጅ አልባ እንዳይሆኑ ብዬ ነው ዝም ብዬ። አሁንም እኔ ነገሩን ሰምቼ ነው የመጣሁት። አብርሃምና ሩታ ድጋሚ ለይቷቸዋል። ግን ደግሞ እኔና አንተ አንድ ላይ በመሆናችን ነው ይሄ ነገር ሊፈታ የሚችለው። አንድ ላይ ከሆን ከአንድ እኔ እንዴት በምን ላምን እችላለሁ? አንተ አሁን መድኃኒትኛል አይደል? ይሄ ጠንቋይ ሰውዬ ነገሩን ይፈታልሃል ብለኸኛል አይደል? አንድ ብርቱ ሁለት መድኃኒቱ የሚባል አንዴ ተረጋጋስ። አንተ መረጋጋት አለ። ብረት በመምታት እኮ አይሆንም። ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር ለሁለት ሆነን ይሄን ሴራውን ማጋለጥ እንችላለን። ያስኮነ ድረስ አንተ እንዲህ መሆን የለብህም። እንዲህ በመሆነ እኮ ምንም የምታገኘው ነገር የለም። አጥቼዋለሁ እጄ ቤት ሰውዬው ማለት ነው። ሰውዬው እኮ ነገርኩህ፣ ስማኝ፣ በቀጠሮ ነው የሚገኘው። አሁን እዚህ ጋር ቢሆን እዚህ ሀገር ቢሆን አሁን እዚህ ቤት ስንት ቦታ አለው፣ ስንት ሀገር አለው። ለራሱ አያውቅም የጠንቋይ ስንት እንካ ልንገርና እኔም በቃ በዚህ ነገር እውነት ነው ለራሱ አያውቅም። ጠንቋይ ልንገርና ግንስ ይሄ ሰውዬ እንደዚህ እያጭበረበረ የሌለው ቦታ የለም። ቢያንስ 5 ሀገር 6 ሀገር ቤት አለው ነው የምልህ። በየ6 ሀገር ውስጥ ሚስት አለው፣ ልጆች አሉት። ዛሬ እዚህ ነው ብትል ነገ ሌላ ሀገር ነው። በጣም በብዙ ቦታ ነው የሚሄደው። ያስኮነ ድረስ ደግሞ እኔ እኮ አቅም ለራሱ ግን ብዙ እንደዚህ ያታለለ ብዙ ሰዎችን ብር ይቀበላል። አሁን ብዙ ቦታ በቃ አፓርታማ የሌለ ቦታ የለም። ልጆቹ ሁላ በየቦታው ነው 5 6 ልጅ እየወለደ እንትን የሚለው ያ ስለሆነ እኔ አንተን አላታለልኩም። እኔ ያታለልኩ ከመሰለህ አላታለልኩም። ስማኝ እሺ፣ ይሄ ነገር ማለት ነው የሚቋጨው ሰውየውን በመግደል ጠንቋዩን ሰውዬ በመድፋት ነው። ያ ደግሞ አንደኛ ይሄ ወንጀል ያስገባሃል። መረጃ የለህም። እኔ ምንም ይኸውልህ ጠንቋይ ገድዬ ለምን እስር ቤት አልበሰብስም? ይሄ ደግሞ አንተ እናትህ ታስፈልጋታለህ። ችግር የለውም። እኔ እደፋዋለሁ። በቃ አንተ የምታረገው መግደሉ እኮ ቀላል ነው። ግን ደግሞ ያ ጠንቋይ ገደልከው ለማህበረሰቡ እረፍት ነው። ግን ደግሞ አንተ ለእናትህ ታስፈልጋታለህ። ወጣት ነው። ያንተን ህይወት ነው ያ ሽማግሌ ጨርሷል። በቃ ያ ከተማ ቡታጅራ ተስፋ የቆረጠ ሰውዬ ነው። አዳምጠኝ፣ እያወራሁ ነው። እኔ በመሀል አደባባይ ነው የምሰቅለው ሰውዬው። ገብቶሃል አይደል? አንተ ግን እዚህ ነገር ላይ ከሄርሜላ ጋር እጅ እንዲኖርበት አልፈልግም። ካለህበት እሷ የለችም፣ አምልጣኛለች፣ አዲስ አበባ ሄዳለች ስነግርህ ማለት ነው። እኔ እኮ የለሁበትም ብዬ ደጋግሜ ነገርኩህ። በዚህ ልክ እንዴት አታምነኝም? እኔ እንዴት ብዬ ላስረዳሽ? እሺ አሁን እኔ ምንም አልፈልግም ካንተ። ዛሬ አታገኘውም። እኔ ቀጠሮ ይዛለሁ የምናገኘው ቀን እሳቸው ጋር። እንዲህ ሲጀምር መሆን የለብንም። እሳቸው እንዲህ ስንሆን ካየ እንዲህ ራሱ ስንሄድ ጥበቃው ይነግራቸዋል። ያ ስለሆነ አያስጠጉንም። ለምብተግ አንድ ልናገኛቸው ማይችል ግን በቀስታ ቀጠሮ ይዘን እንደባለፈው ሆነን በቃ ኬትም እንፈላልጋለን። በድጋሚ እሳቸው ጋር ቤታቸው እንሄድባቸዋለን። ገብተን በቃ እንነግረዋለን። ማስጠንቀቂያ በጣም እንትን እንለዋለን። ያ ስለሆነ በረጋታ ነው የሚሆነው። እንዲህ በመሆናችን እኮ አይሆንም። ናቲ እኔ አሁን በጣም የቆጨኝ ነገር ምን ታውቃለህ? ለምን ለእኔም በግ ተቀበለኝ? ይሄ ጠንቋይ በቃ አጭበርባሪ ነው። እኔ አይደለም አሁን አዳምጠኝ። እኔ ለምን ተቀበለኝ? ነገሩን ባይፈታልኝ ከሆነ እኔ በራሴ እርምጃ ሄርሜላን እርምጃ ወስድባት ነበር። የራሴ ማለት ነው። የጉልበትም ከሆነ በጉልበት በህግም ከሆነ በህግ ገብቶሃል። ይሄ ሰው የድጋሚ አዲስ መተት አዲስ ድግምት ሁለቱም የሚለያያቸው ነገር የለም። ሰርቷል። አልሰራም መቻልኩ ነኝ ሳይሰራ እኔም በቃ ጥርጣሬ እኔ አሁን አንተንም የመጣው ልጣላም የመጣውበት ተናድጄ ይሄ ነገር ስላየው ነው ስለሰማው። እኔ ችግር የለም ብመታኝ ምን ይረዳሃለሁ። ግን በጣም እኔ ከፋኝ። አታውቅም እኔ እንደዚህ በቃ እንደዚህ ትሆናለህ ብዬ እኔ ለምበተ እኔ በቃ እንደውም እንደ ቪዲዮ ላሰራ እኔ በቃ ላንተ ይጠቅምሃል ምናምን በማለት ነው እንጂ አልሰራም ነበር። በቃ ይሄ ቪዲዮ ራሱ እየሰራው ያለው እኔ ካሜራ ደቅነ መምጣት ራሱ በጣም ኖር ነገር ነው። አንተ አጥፋው ብያለሁ። አጥፋው አሰማም እንደ አሁን እንካስ አሁን ካሜራውን አጥፋው አልኳስ። ቆይ ቅድም አስቀየምከኝ፣ ድጋሚ አስቀየምከኝ። ካሜራ ቪዲዮ ነሽ አይው አጥፋዋለሁ። ግን አሁን ድጋሚ ይሄ ቪዲዮ ተለቆ ባገኘው ማለት ህይወትን ነው ማጠፋው። ድጋሚ ታስቀየመኛለህ። እኔ ቅድም አስቀየምከኝ፣ ችግር የለም ምታይ፣ ችግር የለም። ወንድ ልጅ ይመታል ኖርማል ነው። እኔ ደግሞ ለእውነት እንኳን መምታት ብሞትም እኔ ለኔ ምንም አይመስለኝም። ለእውነት ነገር ነው መሞተው። ግን ደግሞ እኔ በጣም በቃ አላ እኔ ናቲ እሱ ባያቀኝም እኔ ግን አምኜዋለሁ። ለምን ብትል ናቲ እንደዚህ ሲጎዳ ለሩታና ለአብርሃም ያለው ቦታ እኔ ሳይ በጣም ነው እንትን ያለኝ። በዚህ ልክ ሩታንና አብርሃምን በዚህ ልክ ቦታ ያለው አይመስለኝም ነበር እና በጣም ዋጋ ሰጥቷቸዋል ለሩታና ለአብርሃም እና በጣም ቻ ናቲ በዚህ እንትን በዚህ አጋጣሚ ናቲ ማለት እናቴ እኔ ብቻ በጣም ማስመሰል አይደለም። ለሁለቱ ያለው እንትን
እኔ እናንተ አንድ ሁለቱ ራሱ እንትን አይልም። ለሁለቱ ጠበቃ እንደሆነው ሩታና ራሱ እንትና አብርሃም አንድ ለመሆን አይሞክሩም። እሱ እንደሚሆነው እንደሱ እንደሚለፋው እሱ መስዋዕት እንደሚከፍለው እነሱ ራሱ መስዋዕት አይከፍሉ። እንደዚህ እየሆነላቸው በዚህ ልክ የሰው ልጅ እንደዚህ እኔ ለሰው መቆርቆርን በሱ ነው ያየሁት። ለሰው መቆርቆር ለሰው መስዋዕት በዚህ ልክ እኔ በጣም ሪስፔክት አድርጌዋለሁ። ናቲ በጣም በዚህ ልክ እኔ እናቴን ለሰው ልጅ በጣም ቦታ አለው። አሁን ይኸውልህ ስማኝ፣ እኔ እንደዚህ ብለህ እኔ መሰከስ አይደለም ስሜቴን ነው እንትን ያልኩት የውስጤን ነው እንትን እያልኩ ያለሁት። ምንድነው ስላወራ በተተ ስላልክ እኔ ላምን አልችልም። በቀደምም እንደዚህ ብለኸኝ ነው ሰውዬው ይፈታልሃል በግና ጋቢ ዘና ምናምን ብለኸኝ ሰክሰኝ ነው ይጣር። አሁንም ስለሰከስከኝ አላምንም። እኔ ማናችሁም ብትሉ ማለት ነው። ግን ደግሞ የውስጤን በቃ ስሜት ነው እየተናገርኩ ያለው። እኔ አላውቅም ማለት ከዚህ ፊት አንተ ጠንቋይ ቤት ታሳየኛለህ ብዬ ነው እዚህ የሄድኩት። አዎ በትክክል ነው አይደል? እና አሁን እናንተ ደግሞ አንድ የምንሆንበት መንገድ ስነግርህ ማለት ነው ብንስማማበት ጠንቋዩን ከኔ ጋር ማገናኘት አለብህ። አካል የሆነ ቦታ ይዘው የምትመጣ ከሆነ እኔ አንተን እንደ ጓደኛዬ ሁሉም ሰው በቃ የቪዲዮ ልቀቀው። ቪዲዮ ከፈለግ ችግር የለም። የባለፈው ችግር የለም። ግሪስ ፋሚሊዎችም ላንተ አያስጨንቅም። ግን ደግሞ ነገር ነው የሚያደርጉ ላጨበጭቡልህ አይደለም። የቪዲዮ ነገር እንትን አያስጨንቅ። ግንስ ቤት አሁን የባለፈው ቦታ ቀጠሮ ላስይዘው ወይስ ከቤት ውጪ ነው ማገኘው የምፈልገው? ሰውዬው በኖርማል እንደዚህ ቁጭ ብለን እናወራለን። እንደዛ ከሆነ ሻይ ቡና እያወራችሁ ሰውዬው በስንት አባብዬ ነው ይዤው። አንተ ግን መሄድ የለብህም። በዚህ እንደዚህ ሆነ መሄድ የለብህም። ህዝብ በተሰበሰበ ቦታ ላገኘው ነው የምፈልገው። ይሄን ሰውዬ ማለት ይሄ ካዲ ሰውዬ ገብቶሃል? ነገሩን ይፈታል አይፈታም። እኔ እኮ ለሱ ጠበቃ እየሆንኩለት አይደለም፣ ግን ደግሞ አንተን ችግር ውስጥ እንዳያስገባ ነው። ይህ ሰውዬ ከባድ መተተኛ፣ እጁ ረጅም ነው። ይህ ሰውዬ ማያውቀው ሰው የለም፣ ላልሰራለት ሰው የለም መተት። ያ ስለሆነ ብዙ ሰው ስለሚያውቀው አንተን በዙርዙር በቃ ሌላ ችግር ውስጥ መተት ውስጥ ብዙ ማትወጣበት ችግር ውስጥ ይከታል ብዬ እየሰጋው ስለሆነ ነው እንጂ እኮ ችግር የለም፣ ታገኘዋለህ። ግን በዚህ ሁኔታ አይደለም። ባለፈው እንደዛ አይታላ ቤት ላይ ከሆነ ባለፈው ጥሩ እንትን ነው ጸባይ ነው ያሳየኝ ቤት የወሰድኩ ቀን። ባለፈው ግን እዛ ገዛቱ ላይ ጫካው ላይ ቀን የሚኖርበት የሆነ ቦታ አለ አንዳንዴ እና እዛ ቦታ ያሳየው እንትን በጣም ሙድ አያራምድም። ስማኝ አሁን እንሄዳለን፣ ችግር የለም። አዎ ሄዳ ሰውዬው ትጠራዋለህ አንተ ገብተህ እኔ እንደመጣሁ አይቀር ሄደህ ትጠራዋለህ። ትስማማለህ በዚህ? አሁን ቤት ላይ አሁን አልተነጋገርን። ቤት አይኖርም። ዝም በለህ ብቻ ሂድ ግባና አንተ ጥራው። ቤት ከደኔ ከሌለ ችግር የለውም። ና እንጂ እናንተ አሁን እናንተ የምንስማማበት ምክንያት ይሄ ነው። ገብተህ ቤት ትጠራዋለህ። ጠንቋይ